እንግዲህ ጥላው እመቤት እኔ እዚህ ስጠራችሁ አንድ ነገር ልነግራችሁ መቼም እናንተ ዲበኖች ናችሁ ምንም የምታውቁት ነገር የላችሁ አሁን እናንተ የኔ ልጆች ናችሁ እኔ እኮ እናንተን ሳሳድግ አንተን አዝጌ እሷን በሆዴ ይዤ እንጨት በራሴ እየተሸከምኩ ማሰሪያ ያልቆ እየጎተተ ነው እኮ እናንተን ያሳደግኳችሁ ስማ ነግረሽናል እኮ ደጋግመሽ እና ግን እናንተ እንዲሁ ምንድን ናችሁ እንዲሁ ምናምን የማታውቁ እኔ እኮ እናንተን ሀብታም የደርኳችሁ ሀብታሙ ናችሁ እኔንም እንድታሳልፉልኝ ነው እና ቆይ ተረጋጊና ወለፋለፋ አርገን እንግዲህ ቤቲቱንም እንደገና እንሰራልሻለን ኧረ ይጫነኝ እንጂ ተው ይናድና ይጫነኝ እንጂ ምን ታረገው እንዴታ እናንተማ እንዲሁ ምን አይናችሁን እያስጎለጎላችሁ ቁጭ ተማለት ምን የሰውየው ተሞተ ስንት አመቱ ነው መሬቱ የማይከፈልበት ምክንያት ምንድን ነው እሱማ ልክ ነሽ አትበለኝ እሱ እኮ አላውቅ ብለህ ነው የለም እኔ እኮ መጀመሪያ እንደው ሲጀመር እናንተ ስትጋቡ እኮ እዚያ ቤት ስትገቡ ሀብታም ቤት ያጋቧቸው ሰውየውን መቼም እንዲሁ እሰይ እናንተን የመሳሰሉ ልጆች ሰጠችኝ እንዲሁ የተባረከች ሴትዮ ይሄንማ ቆርሼ ተዚህ ዘንድ አሁን የእሷንም ሰጣት ብሎ ይሰጠኛል ብዬ አይናይን በይ ኧረ እንደው ተዋደት ነባዛ መሀል እጅ እንዲህ ይነከሳል መሀል እጅ እኮ ነው ሰውዬው ሻይሩም እኮ በተደጋጋሚ አስተያየናቸው ቤት ሲመጡ ሁሉ አስተያየጓቸው ምንም የሚወጣቸው ነገር ልባቸው አይገኝም እኮ እሳቸውና ገንዘብ እንዴት እኔ እንደው ተውሉ ጥላውን እርም እንደው እኔ ያ እሳቸው የሞቱለት የታረደ በሬ አርጓ አንጀቴን የበለው አስከሬኑ ተቤት ሲወጣ የታረደው በሬ ደረቴን እንደው ሆ የሰጠሁት እንደው በሬው ሲታረድ እንደው ገና እንደው አንዱ ሰውነቴ እንዳክረም አለ ሰንጠቅ ነው ያለ እሱንም አለኛ ይገልጡልናል ብለን እኛ ሳይናይነስ እንያደድ እኔስ ብሆን ያ ገቢያ ዳር ገቢያ እኮ 200 እኮ ሽብር ይሸጣል ዳር ገቢያ ከዚያ በላይ ይሆናል እናንተም ለበሬው ለተስካሩ የታረደው ያችን ጊደሪትን አይደል አውጥ ይሸጧል የተስካሩ ደግሞ ሌላ ነው የታረደ አሁን እንደው አንዱ በሬ የዚያለት የመቃብሩለት የታረደው ያንተ ተስካሩለት የታረደው ያንቺ የሚሆነውን ዝም እናንተ ሰውየው ግን ቢያዩ ነሮ ነው ቀና ብለው ቢያዩ ለአሞራ ገንዘቤን አበሉት ነበር ግን አባቴ ይላሉ አይሉም ማለት ይላሉ ሲጀመር ይኸውልሽ አባቴ በህይወት እያሉ አንድ ነገር መስጠት አይፈልጉም ነበር እኔ ሰልጊያችኋለሁ እና እንደው አሁን ከሞቱ በኋላ እኮ ልክ ነሽ እንደው ብንጠይቅ የእሳቸውን ድርሳሽ ለምን አንጠይቅ እንደው አደራ እኔ እኮ ባስተያየው እንደው አንድ መልስ እንኳን ቢሰጠኝ አችመ ቤት አስተያየው አትበይ ገንዘብሽ ነው ድርስሽ ነው ጠይቄ እንዴት ፈረስ ጋልቦ የማይጨርሰው ያ ሁላ መሬት እያለ የምታስተያዩ ምንድነው እንካፈል ገንዘባችንን እኩል ስንጥቅ አድርገን ተካፍለን እኛም በፊናችን ነው ልክ ነሽ እንደው ሲያባቴ የኔ ታመሪት እኮ አሁን ቦታው እኮ እህቴት ናት እየተጠቀመችበት እና ምንድነው እጃችሁን ያችን ማናት ነገር እየመዘበረች ነገሩ አንቺ ጠፍቶሽ ነው የምታዋሽቅ እመቤት ነገር ላንቺ ጠፍቶሽ ነው ይኸውልሽ እኔ ነግሬያቸዋለሁ እኔ አንተን ለብቻ አንቺን ለብቻ መዳር ጠፍቶኝ አይደለም ሁላችሁም ደነኛ ገንዘብ እንድታገኙ ደነኛ ሀብት እንድታገኙ ብዬ በማሰብ እንጂ የጋብቻ ድሪቶኒ አንድ ቤት ሁለታችሁን ያጋባችሁ አንተም በፊና ሐሷን በፊና እኮ መርት ይችላል እንዴ ሀብት እንጠላለን እንዴትኛ እና ተካፈይ እውሽ እንደርሽ ቀጥ ብለሽ ይሄው ይሄን እንግዲህ ይሄን ያክል ጊዜ ተቀመጥን ምንድነው ቀጠበዩ በአባታቸው ለመሰል ወጣው እንዲያው ልባቸው አይገኝም ማለት የመሬት አሁን ታጥቦ ይጠራል አንቺ ማለት ሁኚ የኔ አታጓጅ ሙልቀን ልጅ ነሽ አለትኩኝ አንተም እንደዛው አትልፈስፈስ ወንድ ነህ ገንዘብ እኮ ነው ገንዘብ በቃ ህዱ አሁን ቀጥታ ከነሱ እንዲሁ ከነሱ ይመጣል ያናኑ ያባታችሁ መልክ ተካፈሉ ይሏታል ዛሬ ነገር አይመጣም እኔ የምፈልጋለሁ ገንዘብ ፈልጋለሁ ይሄ ቤት በላይ ላይ ሳይወድቅ እንድትሰሩልኝ ቤት ነግሬያለሁ አሁን እንደሚሆን አርጉ በታችኛው ነው የምትል ለበዚያ ልሽኝሽና ሄዳለሁ በሉ ነገርኳችሁ ልብ ተጀሩ አርጋችሁ ይሰጡናል እንዲሁ ይሰጡናል የምትል ገንዘብ ነው አንተ ሀብት ነው ይሰጡናል አይደል አይቀጥርብል ቀንስ ባይ ደንዋይ ምንጭ ነሱ ባይ በቃ እነዚህን አሁን እነዚህን ልጆች ናቸው አንጀቴን አስሬ አሳድጊ ገንዘብ መሬትን ያክል ነገር ቶ ወንድም ጋሼ ኧረ እናንተ እየሰማኝ አይደል እንደናችሁን ሰነበታችሁ ሰላም ናችሁ እንደምን ናችሁ አምን ነው ጠሩ ይኑሮ ሰው ብትልኩብኝ
መንደር ጀም እመቤት ናት ታታዳ ነው አቤት የለችም አው አንተ አቤት ሰዳቀሃት አሁን ድንች እያወጣ ነው ብለውኝ ጉብሎች መጣ ወደዚህ አንቺ ዝም ብለሽ መምጣት አትችይም ተምትጣሪ ዝም ብለሽ መምጣት አትችይም ዋ ምን ድንች ላወጣ ነው መጣሽ ብታግዢ ብትለኝ ኑሮ እንደማ አንቺ ነገ ግባ በሬዎችን ጥላውን ወስዳለሁ ሲል ጊዜ መቼም ይሉን ታይዟል ብዬ ዛሬ የቀረውን ድንች ላውጣ ብዬ ነው እንጂ ነገ እሱስ ጥሩ አድርገሃል ምን እሱ በሆነ ባልሆነ መለጎም ነው መቼ አውጥቶ ይናገራል ብለህ ነው ሆነሽ ነው መጣሽ ዋው እናቴ ጠርተኛለሽ ብሎ ሄደ እኔም ላግዝ ብዬ መጣሁ እናቴ ጠርታኝ እንዴት እንጃ እመቤት ሞለች ቤት እመቤትስ እየጠርታኝ ብላለች ብላ አይደል አረ ሁለቱንም ተጠርተው ነው ማለት ነው መጣው ምናምን ብላ እንደደሽ ባይ ባይ ቀረች እስካሁን ድረስ አዩን አሁን እኮ እኔ እንደው ግራ ገባኝና እስኪ ብቻውን ነው የሚሆን መቼም ብዬ መጣሁ ላወራ ምን ድንቹን ግን መጀመሪያውንም በደንብ አላወጣችሁት ኖሯል የመጀመሪያውን እንትን ስለሆነ ቸኮላ ስለሆነ ቀረውን አርዶ ይለቀም ብዬ ነው እንጂ ድንቹስ ባለፈው ነው ያወጣው ምን ይበልጣውን ሜዳ አይደል ልትታችሁት መይሰብስባችሁታል ነገሮችን እንዲወስዳቸው ብዬ ነው ግባ ጥሩ አድርገሃል የጉቶ እዚህ ተጋርሞ በተምጠኝ ቀስ በል እሱ እንዳይገልህ ና ሲጀመር ሰዎች ዝም ብለው ልጄ ናት እንኩ ይሄንን ብለው ትለት የማይሰጡት ነገር እንደው ዝም ብለው ምንድነው ነገር ብቻ ነው እንትን የሚላቸው ነገር ብቻ ግርምሻል ይኸውልሽ እንግዲህ እውነቷን ምንም ጥፋት የለበት እንዴት በቀር ጥፋት ነው ወይ ይሄ ነገር ሀብታችሁን ንብረታችሁን ተካፈሉ ማለት ጥፋት ነው እንዴት ይሄ እውነቷን ነው እንጂ ተቀይሽ አንድ ነገር ሳልነግርሽ እስካሁን ጃጅሻት እንጨቷን እየለቀመ እስከዛሬ ድረስ ለሷ አኳር ብላ እንጨት እየለቀመች እኔ እኮ አባቴ አልገለጡልን አንድ ቦታ እስከ ዛሬ ድረስ እናንተ የጎጆ መውጫ ይሆናችኋል ብላ በሰጠችን ቦታ እንትን እያልን እያዘመርን እየቀመስን ምን ተነሱ ሀብት አንድ ነገር ቢሰጡ በቃ ካሁን በኋላ ይኸውልሽ ወደ ኋላ የምንለው ነገር የለም በቃ ያላቸው ንብረት ሳያዝ እስቲ ወደ ስንት ቀን 250 ቆፎ እኮ ነው ያለት ኧረ 250 ዋ 330 አካባቢ ነው እንጂ ያለ እንዴት እሱማ 250ማ እሱ አብዬ ተመሞታቸው በፊት እኮ ነው በቃ እንግዲህ አስምቢ አሁን ይሄን ንብረት ይኸውልሽ እንደምንም ብለን አብረን ማግኘት አለብን ለማግኘት ደግሞ መብቷለን አንተም ጠይቀን የምጠይቃለሁ በቃ ሲሳይ ጠይቀዋለሁ በኋላ ከዚህ ንብረት ካላገኘ ሆኔ ምሽት አይደለሁም በቃ እንዴት አንድ ልጅ አንድ ፍሬ ልጅ እስቲ እኔ ለሞት እንደው አንድ ፍሬ ልጅ ያን ሁላ ሀብት ጠቅልላ መያዝ ማለት ምን ማለት ነው የኛስ አይገባንም ወይ እንደየ ልጅነታችን ክፍል ተደርጎ እኮ ይሰጣል ግፋ ቢላ ለሷ ነው የሚከፍሉ ለሶስት አይል የሚከፈሉት ያን ሁላ ቦታ ቢሰጡ ምን ይላል ጥላሁን ወይ ታምር ዞ እንኳንም በእጄ ገብቷል እንዴው ሲሆን ታዘች ተቋርሳም ሳትቀርም ሁሌ መነይት የኔ ነው ማረጋት በቃ የጎበዝ ልጆች ይሄን ያገኛሉ ቋርሳው የኔ ይሰጣሉ በቃ ተንግዲህ አታጓጅ እንጨት ሸክም ቀረ በቃ ሩዋ እና እንግዲህ እስቲ እንደው ከሆነልኝ ወደ ኋላ መጥቼ እልባት እንሰጣለን እንደው ዛሬ ነገ እያልኩ እኔም አልሆንልኛል ያው ብቻዬን ስባትል እንደው የሚሆን ከሆነ እንደው ዛሬ ተብሎ ተመልሼ ተነጋግረን እንደው እልባት መስጠት ነው ያለብን እሺ አያዱኝ እሺ አይክፋሽ ደግሞ መቼም እንዲህ አይነት ነገር ያለ ነው አይክፋሽ ምን እንግዲህ ደህና ሰው ነው እሳቸውም የነበሩ እንግዲህ መልካም ስራ ሰርቶ አልፏል እና አይክፋሽ እሺ አያዱኝ ደህና ነው ወይ ሰላም አሉ ደህና ናችሁ ሰላም ነው ደህና ነው ሰላም ነው ሰላም ነው ደህና ናችሁ በይ ባሉ እሺ ባሉ እሺ ደህና ታቆማላችሁ ደህና ነው ታፍቷል እኔ አለው እኔስ ደህና ነኝ ባሉ በሰላም ከሆነ እሺ ባሉ እሺ አራክ ደህና ነሽ ወይ ደህና ነኝ ታለማታጎች እንዴት ነሽ አንቺ አደራሽ እንደው ደህና ናችሁ ደህና ነን ደህና ናችሁ ደህና ነን እኔም አሁን አደራሽ እንደው
ይሄን እንጨት አመጣለሁ ብዬ ተዚያ ምን እንደው እግሬን ቢያነክተው በእናንተ መሬት በዚህ ዝም ብዬ ብለው ሊገፋ ነው። ምን እንደው በዚያ ባህያ መዟሪያ ብሄድ ይሻለኝ ነበር። እንደዚህ ነው። ምን አድርገው ነው ሲያሳርሱት እንደው የከርመው ግን አብዬ ጀግና ነበር። እናቴ ጀግና እንዴት ያለ መቼም እኮ እሳቸው ነገር እኮ የቆምኩበት ዱካ እኮ ይቆጠር የሚሉ ሰው ነው የነበሩ። እንዴት ያሉ ሰውዬ ነበሩ። የእሳቸው ልጅ ደግሞ እናንተ በመወለዳቸው እንዲሁ አድርጎ ደስ እንደሚለኝ ደግሞ ብሎ አልፎ ተርፎ ደግሞ ተኔ ጋር መጋባታችሁ መዛመዳችሁን ሳስበው እኮ እሙች ደስ ስለሚለኝ እሰይ ታለማታጎጅ እንኳን ደስ አለሽ። እናንተማ አሁን እንግዲህ ሞሳድላችሁ እንግዲህ እነሱም ጎጆ እየመሩ ነው። አንቺም ተንግዲህ ሞሳ ልጅ አይለሽም። ስምር ስጡት የመሬት እሙች ስምር ቦታ ስጡት። ልኩንም ይታወቅ። እሺ አይውልሽ አንቺንም አሁን አባስ መስዬ ነው የምድርሽ። እንዲሁ አደራሽ እንዲህ በየመንገዱ እየቆመ የሚያዋልድ ሰው ትልቅ ሰው ነኝ እያለ ዝም ብሎ ሰው የሚያዳካክም ሰው እንዲሁ እስቲ በዚህ ይሁን የሚል ሰው አትመኝ እሙች። አሁን አንቺንም ምን የመሰለ ባል ፈልጌ እድርሻለሁ። እንዲሁ ሲያሲያነት እንዲሁ ነግሬሻለሁ። ስብስብ ሸከፍ ብለሽ ቁጭ እንዲሁ የነመቤት ትንሽ ቢኖር እኮ አንቺን ነበር የምድረው እሙች። ሁለመናው እዚህ ነበር የሚቀር ሁሉ ነገሩ እንዲሁ መከፋፈል የለምን የለ እዛው ነበር። አሁን ይኸውልሽ ሆኖ ይሄን አገንኩኝ ይሄን አደራ በሞት እንዳታምኙ ሰው እንዳይመስልሽ። አንድ ዘመዳችን ነበረች። እሷን ታልዳርሽኝ እንደው ባንገት የገመድ ይገባል ታንቄ መሞቴ ነው አለ። ምን ብሎ ገንዘብ ብሎ አርበሽ ገንዘብ እንደሱ ከገንዘብ ፍቅሩ እንዲሁ አልኩሽ። እንዲሁ ሰው ሁላ ገንዘብ ይወዳል። የእሱ ግን ገንዘብ ወዳድነት ይለያል። እሙች እንዲሁ ሀረግ ይሄን መሬት ታስበጊዋለሽ። እሱን እንዳትቀር ታለማታጓጅ እንደዛ አይደለም ገንዘብ የእሱ እንዲሁ የገንዘብ ፍቅሩ እንዲሁ ለየት እንዲሁ በተለይ መሬት ታየ እንዲሁ መሬት ገብቼ ልገባ ነው የሚለው ሙች። እሺ እንዲሁ መሬት ታየ አልኩሽ። ሰው እንዲሁ መሬቱ ይብላኝ እንዲሁ መሬት አላት ተባለ ህጉ ብሎ እንዲሁ ልግባ ነው እና አደራ እንዲሁ እንዳታምኙ። እንግዲህ አሁን እስካሁን ድረስ እንዲሁ ነው የሚቆይ ሰውዬ ነበረ። እጃጀሹ ሁለት ጠጉር ቀላቅሎ ተቀምጦ ሳለ እንዲሁ ብቻውን አጎነበሰ እኮ እንዲሁ ብርኳዝ ያዘ እኮ ሞሳ ነውን የምበልጠው እርምሽ እንዲሁ ኧረ ይበልጠኛል። እና ገንዘብ ወዳድ ነው ካልሽ እንዳትቀሪ ነግሬሻለሁ። አች እንዳታስበዩ እና ስምር ስጡት። ቦታችሁንም ወቁት። እሺ ምን ታወራ መቤት ቡና እኮ አንተቻ አስቀምጬ ነበር። አገኘሽ ነው? ቡና አነሳ አግኝቼዋለሁ። ምን ነበር በሬም ተታይ መጣ። ይህ ሳንቲም አጠረኝና ተቸመጠ በሌላ ቀን ይገዛልኝ። ሳንቲም አጠረኝ ድረስ እኮ ነው እናንተ ሲሳይ እንዴት ትዳር እኮ ነው። ቀል ነው እንዴት ይዘህ ነው? ትዳር ነው እና ጀባያ ጥሪጆ መጣል ነበር። ሳንቲም አለቀ ትቸው መጣው። እንዴት ሳንቲም አለቀ ትለኛለህ? የሚያስፈልገኝን ነገር ማሟላት ያለብን ነገር ካለሟላ ምን ላደርግ ነው? እና መሬት ነገ ከነገ ወዲያ ይገዛል እኮ የሚያናድዳል ነው። ያናድዳል እንጂ የተትረፈረፈ ሀብት ሞልቶ ያን ያክል ቀፎ ያን ያክል መሬት ያን ያክል ከብት ተቀምጦ አንተ ዛሬ ቸገረኝ የምትል ምንድነው? እና ያን ያክል ቀፎ ያን ያክል ከብት ያን ያክል መሬት ቢቀመጥ የእናት አባቴ እንጂ ምን ይመለከተዋል? ለኔና ላንቺ እሙች ነው እንዴት ወይ እኔና አንቺ ያለን ነገር አብቃቅተን እየኖር ነው። ምን ቸገረ ዛሬ በርበሬ ቀረና ያን ያክል የሚያናግርሽ? ያናግረኛል እንጂ የሚመጣው ነገር እኮ አይታወቅም። ዛሬ ያቺ አንድ ወንድ አግኝታ ታገባች እኮ ያ ሁሉ ሀብት ንብረት እኮ ሙልጭ ብሎ ወደሱ መሄዱ ነው። ምን ሀብትን ከፍለህ ብታመጣና በሰላማችን ምን አይነት ንግግር ነው? ጭራሽ ደግሞ ታልሽ ይኸውልሽ በአንድ እህቴም አትምጪ። ይኸውልሽ እህቴን ገና አዘኑ አልቅሳ ሳይወጣላት እህቴ ከወንድ ጋርም ከየትም ጋር አትሄድም አታረገውም። የኔ ደግሞ የነን ጠንቀቀሽ ታውቂያለሽ። የሀገር የመንደሩ መሳቂያ ሆና እዚያ ተቀምጣ ተማንም ወንድ ጋር ስትጓተት ይያለሽ መሳጉሪ እመቤት ሞድሽን ያክል እንዳልጠላሽ በእህቴ ከመጣሽብኝ ይኸውልሽ አንድ እህቴ እንዳትጠሪያት፣ ሁለተኛ ስለ እህቴ እንዳታወሪ። ደግሞ እህቴን ጠንቅቄ የማውቃት ነኝ። ጭራሽ ከወንድ ጋር መንገድ እሉን አትልፍ። አንተ ተብሶ ልትናገር ነው ወይ? ለምን አልናገርም? በእህቴ ነው እኮ የመጣሽ። እና እኔ ምን ላድርግ? የኔ እናት አንቺ መንገድ ላይ ከወንድ ጋር ቆማ ያየሁትን በአይኔ በብረቱ ያየሁትን ነው የሰማሁትን ነው። አታረገውም። ይሄን ፈጥረሽ ነው እንጂ የኔ ታታረገው። አይ እንግዲህ በቅጡ ያርገው። ሲሳይ ተካፍለህ ትመጣ እንደሆነ ተካፈል። ዛሬ በሆድ ያስኩትም ልጅ አለ። ነገ ተነገ ወዲያ ህይወታችን እንዴት ሆኖ ሊስተካከል ነው? አንቺ መሬቱ ላይ ሰፋልሽ ምንድነው? ጊዜውን ጠብቆ በሆነ ሳለ እንትን ይላል። አሁን ዛሬውን ወደ ተካፈል ምንድነው የሚመጣው ነገር አይታወቅም እያልኩ ነው። የኛም ማዘን ያንቺ አዘን ይመስለኛል። አዘናችንን ሳይወጣ ስለዚህ መሬት ሁለተኛ እንግዲህ አዘናት
ሁለተኛ ይኸውልሽ ዳግመኛ እቺን ነገር እንዳታወራት። እንዴትም አላወራ የኔም እኮ ይገባኛል እንደ እውነታው ተሆነ። አለበለዚያ ሀብት ንብረቴን እኩል ቦክ አድርገህ ክፈልልኝ እሄዳለሁ። ምን ይሄን ያክል እንትን የምትለኝ? ቁጭ በይ አውሪኝ። ልቀቀኝማ። ምን ይላል እቴ ደግሞ ተብሶ ደግሞ ሊናገር እንዴት አልናገር ደግሞ ክንፍስ ሳያርግሽ ከላይ አያናግርሽ። ተናግሬያለሁ። ቆይ እንጂ ኧረ ቆይ እንጂ ያሰብከው ነገር አለ። ረጋሽኝ ቀስ እያልሽ ምን አሰብኩኝ? ምንድን ነው ያሰብኩት? እስኪ ንገረኝ። ምንድን ምን ሀብት ማሸሽ ነው እንዴ? ፈልገህ ሀብት ማሸሽ ነው ይዘህ የምን ሀብት ነው የምትሸሽ? ተካፍለህ ምን ዛሬ ጤነኛ አይደለሽ? ምን ሀብት ነው የማሸሽ? ንገረኝ። ተካፍለህ አምጣ እያልኩኝ ለምንድን ነው የሚቸግረኝ ብልህ አይደለ? ቆይ ያሰብከው ነገር አለ። ቤት ያለች እህቴ የአባታችንን ንብረት መሬት ይዛ ቀጥ አድርጋ ይዟል። ተካፍለህ አምጣ ምናምን ሀብት አሸሽ። የትኛው ሀብት ነው የሚሸሽ? ሌላ ሴት አሰብክ እንዴ? አይ እመቤት ታውቂኛለሽ። ዋጋ ምን ነጥላሁን አላየሁም ለማለት ነው። እንዴት ነው አላየሁም ለማለት ነው? ዙሪያ አይደል እንዴ እያጠቀልኩ አይተሽኛል። ዋጋ ወይ ጥላሁን ምን ሆነ ነው? ምን ሆነ ነው? እኔ ያልቆዘምኩ ማን ይቆዝ? እስከ መቼ ነው በዚህ በደሳሳ ጎጆ ተቀምጬ የምኖር? እስከ መቼ ነው በሳር ጎጆ ተቀምጬ የምኖር? እንዴት ነው ዛሬ ነው በደሳሳ ጎጆ መኖራችን የታየህ እንዴ? ያደለው ቤቴ ይላል ራሱን ለማሻሻል ይሮሯጣል። አንቺ ግን ዝም ብለሽ ቁጭ ነው በቃ። እንዴት ነው ዝም ብለሽ ቁጭ ነው? እንደ ሰው ሰራለሁኝ። ሰው የሚያደርገውን አደርጋለሁኝ። ሰው የሚያደርገውን አደርጋለሁ። እኔ ቆይ እስከ መቼ ነው ከወንድምሽ በሬ እየለመንኩ እያረስኩ የምኖር? እስኪ ንገሪኝ። ምን ተናገረ? እንዴት ሲሳይ ደግሞ ሰው ሆኖ ነው የሚናገረው? ይህ ዘንቦላል። እንዴት ነው የምትናገር? አይደለም ይኸውልሽ ዋጋ ለምንድን ነው የእናት አባትሽን ንብረት ተካፍለሽ አመጣሽ እዚህ እያዘመር ማን ነው አትይኝ? ዋጋ እሱ ነገር ዛሬ ነው እንዴት የታየ? እኔማ ከዛሬ ነገ አንቺ እኔ ሳልነግርሽ ሄደሽ ታመጫለሽ። ቅር ይላታል ብናገራት ቅር ይላታል። እንዲህ አለኝ ብዬ ሆዲ ብስሻል ብዬ ዝም ብለሽ ጭራሽ አርፈሽ ቁጭ አልሽ። እኔ ወንድም ጋሽም ዝም ነው ያለ። ደግሞ የማን መጫወቻ አልሆነ መሬታችን እህታችን ናት ይዘው። እህትሽ ብትሆንስ ያን ሁላ መሬትና ያን ሁላ ቀፎ አንድ ሰው ሲጠቀምበት እንዲህ ዝም ብለሽ ትያለሽ? እኛ እያየሽው ከቀን ቀን ወደ ታች እየሄድን እያለ አንቺ መሬት እያለ ንብረት እያለ ተካፍለሽ አመጣሽ። አብረን የማንለወጥበት ምክንያት ምንድን ነው? የእናትና አባቴ እኮ ነው ጥላሁን። እና እነሱ ተነስተው ከመቃብር ተነስተው እነሱ ይጠቀሙበት። ኧረ እንግዲህ ከመቃብር እንግዲህ አትበይ። እናትና አባቴ እንድታነሳብኝ አልፈልግም። ጭራሽ ልትቆጪ ነው? እንዴት ማልቆጣ? ይኸውልሽ ዋጋ እኔ ካሁን በኋላ ይኸውልሽ ትዕግስት ያልቋል። የሚያልቅ እንደሆነስ ቀጥታ ሄደሽ የአባትሽን መሬትና ያለውን ቀፎ እኩል ከልጆቹ ጋር ተካፍለሽ ለቤትሽ ታዝኝ ከሆነ ይዘሽ በቃ እንቀር እንለወጥ የምትይ ከሆነ ከዛ ውጭ ግን ምንም ነገር ይልን ያንቺ ትዳር ያበቃቃል ጫፍ ላይ ደርሶ ጥላሁን እንዴት ነው የምታወራው? አዎ እንዴት ከዚህ ቀደም ቤታችንን ስንመራ የእነሱን ሀብት ንብረት አስበን ነው? ያ የእናትና አባቴ ነው ብያለሁ። ደግሞም ተካፋይ ካልከኝ ከወንድም ጋሽ ጋር አውርቼ ነው ገና አውርቼ ነው ማለት እሱ ምን ያገባው? እንዴት ነው የማያገባው? ቀጥታ የኔ ይገባኛል ብለሽ ጠይቂ ነው የምልሽ። በቃ ይኸውልሽ የእናትና የአባትሽ መሬት ግማሹ ቢያንስ ያንቺ ነው። በቃ ስለዚህ ይሄን መሬት ደግሞ አንቺ ይገባኛል፣ መሬትንም ስጡኝ፣ ቀፎንም ስጡኝ፣ ሁሉን ነገር ስጡኝ በይና ተናገሪ። እውነት ለኔ የምታዝኝ ከሆነ እውነት ለቤትሽ የምትቆረቆሪ ከሆነ ይሄን የምልሽን አድርጊ። ከዛ ውጭ ግን የሀርቲ ምርኪሽን እያወራሽ ከኔ ጋር እቀጥላለሁ ብለሽ እንዳታስብ። አለማታውቁስ ደህና ነሽ? ሰላም ነው ወይ? አሁን ያክል እንዴት ነው ታከተክት በየጊዜው? ዛሬስ ታልጣሎ ተገናኘ። ቅድም ወደ ገበያ ሳይድ አሁን ደግሞ ተገበያ ስመለስ ቅድም ያችን ከንተና ጋር እሷ ማነች ከአረግ ጋር እያወራን ድንገት አግኝቻት እኮ አሁን ለሄድ ስል ደግሞ መጣሽ አንቺ። አረግ እናቴ እንዲሁ አደረህ ተስፋ ጋር እንደው ቁመህ ሰው አይህ ምን ኧረ ተው እንዲሁ እሱ አንተ እንዲሁ አንቱ የተባልክ በመንደሩ የተከበርክ ትልቅ ሰው ነው። እንዲሁ ተስፋ ጋር ትታይ
እንዴ ተሷ ጋር ቆማ አትታይ እሞታድኝ ካረጋ ምን ያ አሮ ሰው መስላ ነው ወይ? ደህና ሰው አይደለችም እንዴ ሰው አካውንት እኮ የላትም። የሰው አካውንት የላትም። እርምህ እንዴ ተዚያ ቤት ይወጣች አይመስል ሮ እኔስ እንዲሁ እሳቸውንም ተጎርታ ብዬ የእርሶም ልጅ ማለት ነች እንዲሁ እንትን ቢሏት ምን አለ እርሶስ እንዲሁ የሚመካክሯት ቢቆጣ ነበረች። መቼ ሰው ነገር እንዲሁ መች ትሰማልኝ እሙት እንዲሁ ሰው አይደለችም። እንዲሁ ሆኖ እንዲሁ ታሷ ጋር ትታይ ስምህን አታጠልሽ ነው የምልህ። እኔስ አላውቅም እንዲሁ አንገቷን ደፍታ ሳያት እንዲሁ ዝም ብዬ እንዲሁ አዝና ሌላም ሀሳብ የለኝም። ታለማታጓች እንዲሁ ሌላም ነገር ያሰብኩት እንዲሁ ዝም ብላ እንዲሁ አንጀቴን ትበላኛለች። እንዲሁ አይበላ ይቅርብህ እናቴ። አንተን አንጀት ሳትበለው ይቅርብህ፣ አይበላ እንዲሁ ይቅርብህ። መሬት ብለህም ተሆነ እንዲሁ ይቅርብህ። ተስፋ የምታገኘው ገንዘብ ኧረ ታለማታጓች እንዴት አደረጉኛ? ምንያ እንዲሁ ሳም ብለህ መሬቷን ያንን መቼም እንዲሁ ስታየው የዙሮ ለሶስት ነው የሚከፈል። እነዚያም ልጆች አሉ አይደለ ነው የሚከፈል ዙሮ ታለማታጓጅ። ኧረ እንዴት አሰቡኝ? እንዴት አናንቀው ነው ያሰቡኝ? እኔ አክብሬህ አንቱ ብዬ እንዲሁ በዚህ መንደር እንዳንተ ማከብረው ሰው የለም። ታለማታጓጅ እንዲሁ የሚያውቁ ከሆነ እንዲሁ ሰውየውም ከመሞታቸው በፊት ያቀርቡኛል። እንዲሁ በሆነ ባሉ በቃ ይጠሩኛል፣ ያቀርቡኛል። በዛ ነው እና እንዲሁ ይቺ ልጅ እንዲሁ ብቻዋን እንዲሁ ስትሆን እዛ እንዲሁም ሳታገባ እንዲሁና አንገቷን ደፍታ ሳያት አንጀቴን ትበላ እንዲሁ በዛ ነው እንጂ እንዲሁ ሌላ ነገር እንዲሁ ይቅርብህ። አንተ አንጀት አይበላ ባከቱ። ግን ግድ የለም እንዲሁ እንምከራት፣ እርሶም ይምከሯት። እኛ ምን ቆጣ እንዲሁ ተሷ ጋር ትታይሙት እንዲሁ ስምህ አይጥፋ። እንግዲህ ያን የመሰለ መልክ ያን የመሰለ ቁመና ይዛ ምን ሆና ነው የማታገባ? እንዲሁ አንተ እንዲሁ ሞሳ እንኳን እንዲሁ እስቲ እንዲሁ ምን ሆና ነው ምንድን ነው አትልም? የእርሶ ልጅ አገባት? የእሷን ትንሽ ነው ትልቋን? ትልቅ መስለኝ። ማን ያቺ ትልቋ ናት። ጥላውን ያገባት ትልቋን ያገባት። እቺ ትንሿ መቁረጫይት ናት። ይሁንም እድሜዋ እኮ የጭቴ ነው የጭቴ አጉድል አባላት መስሏል። እና ሆኖ አትታይ እንደውም ሸግጋ ልጆች አሉ። ሙትን ያጭቸን ማጋባ የለም እንደሱም ፍላጎት የለኝም። ትንሽ ሆነብኝ ነው እንጂ እናቴ እንዲሁ አንቱም ልህ እንዳንተ ሰው የለም። ገመዴት አለች እንደሆነ ይልኝማ እቺ ነው እቺ ሞሳሳለች ይችኛለች ባሉ እና እንደዛም አይደለም ባሉ እላፉ። እሺ ንሳ እንዲሁ ነግሬሃለሁ። እንዲሁ ስምህን አታጠልሽ። ኧረ ችግርም የለውም ነገርኩህ። በል እንዴት አይነት ነገር መጣብኝ ነው። ሂጅ ነውጭ ሂጅ ዋ ይሄን እንዲሁ ነይት አያዱኛ ሲሳይ ዋ ምን እያደረክ ነው? እንዴት አለ? ምን ከብት ገብቶ ነው? እንዴት ደህና ነው? ከብት እየገባ እንዲሁ ተቸገርኩልህ እኮ። ምን አንተ ምጥሯን አጠባብቃት እንጂ በወዲያ በኩል ያች ውበት በቃ እንዲሁ ዝም ብላ ከብቱን እየለቀቀችብኝ እንዲሁ ተቸገርኩኝ። ይኸውልህ እንዲሁ ብትነግርልኝ ምን አለ? እንዲሁ እኔንም እንደ ነገረኛ ቆጠረችኝ። ከብቱን በጉም በገባ ቁጥር ማታ ከሰው ጋር አትገፋ። ባጥር መፈለስ ያ አንድ ጥቁር በል ያላት በቃ እሱ እየገነጠለ ዝም ብሎ መግባት አልኩ። ልጆቿም ዝም አሉ። ሰላም ነው? እንዴት ነህ? ደህና ነህ? ምን ነው ምን እግር ጣለ? ምን ነው ፊትህ ምን ሆነ? ዝም ብዬ በዚህ መንገዱን ይዤ ልወዘወዛለሁ የጨነቀኝን ያክል። ከዛ አንተን አየሁ። ምን ሲሳይ ምን ገጠመ? ደህናም አይደል? ምን ያልገጠመኝ ነገር አለ? እንዴት? አራ ቤቴም አላምር ብሏል። እባክህ ጭቅጭቅ ሆኗል ከባለቤቴ ጋር። ቀን በቀን ሆነ ንዝንዝ። ከመቼ ጀምሮ ሲሳይ? ምን እንደሆነ አላውቅም። እንደው አድና እንጃ በቃ መንገዱን ይዤ እንደው ብር ብዬ ብጠፋልስ ባል እንደው በቃ መድበት ራሱ ግራ ገባ። ሲሳይ ተው እንጂ ደግሞ ይሄንን ካንተ ልስማ። የአባትህንስ ጥንካሬ የታደረስክ ደግሞ ጠንካራ ሰው ልጅ ነህ። ያ ጥንካሬ እሱ ሲሞት ቀረ። ቶማ አይ ሲሳይ ተሳስታ። ይኸውልህ ሁሉም እኮ በየቤቱ እኮ እንደው ጉዱን በጉያው እየሸሸገ ነው። የማይጋጭ ባልና ሚስት አለ። በየትዳሩ መካከል እኮ ግጭት አለ፣ መጨቃጨቅ ይኖራል። ግን ያንን እያለፍክ እየተመካከርክ የጎደለውን እየሞላህ ነው እንጂ እንዲህ ባንዴ እንዲህ አይነት ነገር ደግሞ ምንም ሳይጎል ነው እኮ በቃ የሆነ እናቷ ጋር ደርሳ ከመጣች ምን እኔ ተይት እንደምታመጣው ነገሩ ምን እንደሆነ አላውቅም። በቃ ያን ምላሷን ከዘረጋች አትመለስ። ኧረ ምንድነው ተይ ምን ጎደለ? እኔና አንቺ ተስማምተን እንኑር። ለምንድን ነው የምንጨቃጨቅ? ትዳር እኮ ጭቅጭቅ ካለ አያምርም ምናምን ላት የለ ተደምጠኝ ስልትታለ። ይኸውልህ እሷ ታለማታጓጅም ቢሆኑ እንደው ንግግራቸው ነው እንጂ እንግዲህ ያው ውስጥ ገብ ክፋት እኮ የላቸውም። ግን እንደው ንግግራቸው ትንሽ እንደው መችስ እንደው አንዳንዴ አታጓጅማ ምን አጠፋች ብለው ነው እንጂ የገዛ ሚስቴ ናት እንጂ ነዝንዛ ልደፈኝ ሆነ አይደል? እኔ ግራ ገብት ብሎኛል።
ትዳሩን ፈትቼ እንዳልቀር ታውቋል። ትዳሩን ፈቶ ሲዞር እየዋለ ነው ምን ባል እሱም አይሆንም ጨነቀኝ ያክል ነው አዱኛችን። ተው እንጂ ደግሞ እናንተ ደህና አይደላችሁ። መመካከር መነጋገር ነው። አሁን ወዴት እየሄድክ ነው? አሁንስ ዝም ብዬ ወደዚህ ደርሼ የምመጣበት አለ። አንተ ሳይ ጊዜ ነው እኮ ዝም ብዬ እንደው ቢቀለይ ብዬ ላወራህ ብዬ። ይኸውልህ ሲሳይ እኛ ምን መክራታለን። አንተም ነገሩን ተው። እንደውም እኔም እንደው ፈልግሃለሁ የማዋራህ ነገር አለ ብዬ እንደው የሚገርምህ ዛሬ እንደው ሲሆን ልክብሃለሁ አለ ደግሞ ነገም ቢሆን አገኝሃለሁ ብዬ ነበረ። እንደው በአንዳንድ ጉዳይ በእናንተ ጉዳይ እንደው የምንዋራው ነገር ይኖራል። አገኝሃለሁ እንደው ችግር የለም አገኝሃለሁ። ነገም ቢሆን መልእክት ልክብሃለሁ። ጨነቀኝን ያክል ነው እንጂ አዱኛ አሁን ተመክራ የምትሰማ ከሆነማ ብትመክሩልኝ ደስ የሚል ከኛም አትወጣም ና እንደምን በላ ና በቤት ገብተህ ትሄዳለህ። ነገር ደግሞ ትንገረኝ እንደው አደራህ መሬት የሌላትን ባዶ የሆነችትን መልኳ ሽንጧ ወገቧ ምኗ ብለህ ባዶ ቤት ገብተህ ይሄው አሁን ችጋር ሲቆላ ተመልሰ መጣ። ችግር እንደሚያለያይ ባውቅ ኖሮ ቀድሜ ሞክረው ነበር። ልጆችን እርግፍ አድርገህ ህይወት ትታቸው መጣ። ምንድነው ይሄን ያመጣ ችጋር? በባዶ ቤት ገብቶ ማማሰል ምንድነው? እናትህ እንግዲህ 5 ዓመት ነው የምትበልጠኝ። ተይ እረፊ ተሸከፊ ተይ እያልኩ እየለፈለፍኳት እየነገርኳት እስከ ችጋሯ ድረስ ይሄው ቀረች። አንተም ደግሞ የሷን ነገር ተከትለህ አደራ ችግርን እንደ ውርስ ይዞ መከተል ምንድነው? ለማስቀጠል የሷን ነገር መልፋት ምን ያረጋል? የሰው ልጅ እኮ ሰላሙም ደስታውም ምኑም ያለ ገንዘብ ላይ መሬት ላይ ነው። አሁን ገበኝ ገና አሁን ነው በቃ ሁሉን ነገር የተረዳሁት የተገነዘብኩት አሁን ነው። ነገሩ እንኳን አሁንም በጊዜ መረዳትህም ደህና ነው። ይኸውልህ አስቻል አሁን አንተ መሬት ያላትን መርጦ እንደማግባት ገንዘብ ያላትን መርጦ እንደማግባት መልክ ምን ያረጋል? ታጥቦ ይጠጣል? እስኪ እንደው ንገረኝ። አበል ምን ይሰራል? እውነትሽ ነው። አባይዋ ምን ትስ ማለት ምንድነው? መሬቷ ገንዘቧ ሲባል ደስ የሚል እንዲሁ ልብ የሚሞላ አሁን ከሌ 4 ገመድ መሬት አላት ተተባለ እኔ እንደው ነፍሴ ናት በቃ ወንድም እንደዚው አሁን ይኸውልህ ሆኖ አሁን ጎብዛል። አሁን መባነንህም ሸጋ ነው መንቃትህም ሸጋ ነው። አሁን ባንነው አሁን እንኳን ችግር እንደሚያለያይ እንግዲህ አኮ ወዲያ እንግዲህ አኮ አሬ ወጭቅ ይቁረጣ ይደረ አተ እንዲሁ መውደድ ምንም አይሰራም። ገንዘብ ታለ መጓደድ አለ። ይኸውልህ ምን ተበላ ተጠጣህ መሬት ታለ ታዘመርክ ቤት ውስጥ ሁሉ ነገር ተተስፋፋ ምንም አትወዳት ማለት ነው። በባዶ ቤት ቢጓደዱስ ምን ያረጋል? አረ በጣም ሲበላ ነው እናቴ ሁሉ ነገር የሚነሳሳ እና እንግዲህ ለዚህ ብለህ ነው እያወቅህ እኮ ነው የምታጠፋ። አሁን ይኸውልህ አሁን አንድ ነገር ልንገርህ። በጣም ሲበላ እኔ አሁን እንኳን መጣ በጊዜ እንኳን መጣ የኔን ልጆች ተሀብታም ያጋባኋቸው ተሀብታም የዳርኳቸው ለምን ይመስሏል? እንደኔ እንዳይሆኑ ነገ ተነገ ወዲያ አግኝተው እንዲያብቡልኝ ስለፈለኩ ነው። ነገ ተነገ ወዲያ የነሱ ልጅ የልጅ ልጆች ይህን ችግር የሚባል ነገር አራግፈው እንዲጥሉ ስለፈለኩ ነው። ችግር አሁን ይኸውልህ አስቻል ቶማ እንዲሁ ዝም ብለህ እንዲህ አትጎራጫጭማ ዝም ብለህ ስማኝ። አሁን እንኳን በጊዜ መጣ አንድ ሰው ስታገኝ ትፍሽትልና ልጅ እዚህ አርግፌን የመጣው ትዳር እዚህ አትቸን የመጣው ብለህ ትፍሽት ከዚህ በኋላ እያየሁ እንደባዶ ዕቃ ተቤት ተጎትቼ ስወጣ አሁን መውለድህንም ለሰው እንዳታወራ። ልጅ የለህም ልጅ የለህም ትዳርም የለ አልሞከርክም። በቃ አሁን አንድ ምን የመሰለች እንደው እንዴት ያለች ልጅ መሬት ያላት አራጎና እውነትሽ ነው። ኧረ ግርምህ ታዘቋም ማያልቅ ገንዘብ ያላት አለች። እሷን አጋባሃለሁ። ልጅ አልወለድክም ምንም አታውቅም ምናምንም የለም። ተወንድሞችህ ተህትህ አጠገብ እዚው አጊታቸውን እመቤትን አጊት ኋላ የተሰማብኝ እንደሆነ እንደ ዕቃ አንጠልጥላ ማውጣት እሱን እዚው ቦታው ላይ ስንደርስ እዚው እንነጋገርበታለን። እንደው ይሄን ጥር እንደው እነዚህ ከብቶችስ መሄጃ ልጣኝ። እመቤት ነይ እስኪ ኧረ ጥላ እንዴት ነሽ? ደህና ነሽ? አለና ማነው ናንተ ገባው እንዴት ወጭ ገባለሁ። ይሄን ንጥሩን ሰፋ አድርጋችሁ አጥራችሁ ስለዚህ ተላይ ተወፉ ማለት አስታችሁት የሌላ መስሎኝ እኮ እንደው ተቤታቸው የለ እሱም አባቱ መሬት ይወዳሉ። እናቴ አይ ጥሩ እኮ ነው እንደዚህ። አይ ጥሩ ነው። ያው መሬት ካለ መሬት መፍትሄ ስለሌለ እኔ አሁን የመጣሁበት ይኸውልሽ መሬት ያስቻለውን ንጌ ላይ መጣላችሁ። አረ ልሙትልሽ
ልጆቹን ወክ አድርጎ መጥቷል። እስኪ እንነጋገር ብለህ ካገኛቸው ንገራቸው ብላኛል ብሎ እኮ አያ ብናልፍ ነግሮኝ አሁን እኮ ልንገርሽና አብረን እንድርጌ ነው። ኧረ እንሂድ እንጂ ናግባ በሱ ይቀርባል። በዚህ አድርገን እንሄዳለን። በሱ ይሻለናል። ና እኔም ኩታም ጣልላል። እስኪ እንግዲህ ቀስ ብለን እና ደህና ናችሁ ወይ? ደህና ነን እኛ ደህና ነን። ና ያው ያወራ ነው። አንቺ እንደው ምን አዲስ ነገር አለ? እንደው ሲሳይን ጠየቅሽው? ና ወዲህ ሊመለስ ይችላል። ወጧል ቢሰማስ ምን እንግዲህ የታወቀ ነገር አይደል? እንዴት ነው አንቺ? ታየውም አመቤት ከዛሬ ድረስ ተሽሞርሙረን አይተናል። አሁን በቅቶናል በቃ። እና እንዲያውስ እንዴት እና ይስማ ምን ችግር አለው ብዬ ነው ጠየኩት። እና ያው ምን ዝም ብሎ መንተባተብ ነው እንጂ እናቴ የመሬት ነገር ሲነሳ እያወካቸው የእነሱን ቤት እንዴት አልፈልግም አለ። ኧረ ግን እናቴ እንዲያውም ያቺ እህትህ እንዴ አንዱን አግብታ ያንን ቦታ ሁሉ እንዳታስወርሱት እንጂ አልኩት። እህቴ እንዳትናገሪያት አለኝ። ባጋርጋ ሀብት ንብረቴን ከፍለህ ስደደኝ አልኩት። እኔ ደግሞ ከዚያስ ማን ከዚህ ያለው እኔ የማመቻቸውን ነገር አመቻቻለሁ አለኝ። እኔም ተጉዳይ አልጣፍኩትም ዝም አልኩት። ተነስቶ ወጣሁ። አይ ተይው አሁን ካሁን በኋላ እኮ ሌላ ነገር የሚያመጣ አይመስለኝም። ያንተ እህትስ ምን አለች? እኔም እንደዚያ ነው። እኔ እንደዚያ አታንሳችሁ ቤተሰቦችን የሚል ነገር አለው። ግን መጨረሻው ላይ ከእሱ ጋር ተነጋግረን ከቴም ጋር ተነጋግረን የሚደርሰኝን አመጣለሁ። እንዴት አሉ ደግ ጥሩ ነገር ነው መሆንም አለበት ነው። እና አሁንም ይኸውልሽ ጠበቅ አድርገሽ መያዝ ነው። ወናዲያ አላወራውም ንግግር ያን ነው ጸጥ ማረ ነብዚ በሱ አያሳልፍም። ሐረግ አቤት እንዴት አላችሁ? ደህና ነን። ሰላም ዋልሽ ወይ? አለን እዚህ የከብቶች ጭድ እንትን እያልኩኝ። አይ ጥሩ እኔማ ተመልሼ መጣሁ። መጣ አያዱኛ ደህና ነሽ ወይ? ደህና ነኝ። ሰላም ነሽ ወይ? ደህና ነህ? ደህና ነሽ? ደህና ሰላም ውለሻል? ደህና ነኝ። ደህና እንዴት ነሽ? ይኸውልሽ እኔ እኮ አሁን ተመልሼ የመጣሁ ያገረመው ላይ ማዶ መጧል ተብዬ መልእክት ልኬበታለሁ እና ነገ አደራ እንዳትቀር ይሄንን ጉዳይ እንጨርስ። መቼም እኛ ሰዎች ነንና ተሰባሪዎች ነን። በሳቸውም እናንተ አባት በኑዛዜያቸው መሰረት ወረቀቱም ያለ አንተ ጋ ነው። ልጆችን ይዘን እንጨርስ ብዬ ነው የላኩበትኝ እና አይቀርም ወይ ነገ ወይ ከነገ በስቲያ ይመጣል። ያለውን ነገር እህትሽም ወንድምሽም አንቺም ባለሽበት በኑዛዜያቸው መሰረት መሆን ያለበትን ነገር እናድርግ እና ይሄንን ልነግርሽ ነው። እንደውም ቅድምም ሲሳይንም እየተከነከነ አግኝቸው ነበረ። በኋላ ነው መልእክተኛ የሚያገኘውኝና የላኩኝ። ስለዚህ እነሱንም አግኝተሽ ይሁን በቃ እኔ ባያቸው እነሱም አልጠይቃሉ። ስለዚህ በቃ ይሁን እነሱም ምን አንቺም ከዚህ በኋላ እንግዲህ ሀዘን መብዛት አያስፈልግም። በቃ ወደ ስራሽ ወደ ኑሮሽ መመለስ ነው። እንግዲህ የሆነው ሆኗል። እንግዲህ እነዚህ ሰዎች መልካም ሰዎች ስለነበሩ ይሄንን የመሰለ ቦታ ይሄንን የመሰለ ነገር ጥለውላችኋል። እንግዲህ እናንተ ደግሞ መሆን ያለበትን ነገር እያንዳንዱን ነገር የእናት አባታችሁን ቃል ማሟላት ነው ያለባችሁ። አንቺ አትዘኝ፣ ማዘን ያዋጣል። ሁሉም ቤቱን ስለያዘ አንቺ ነሽ አሁን የተጎዳሽ። ሁሉም ቤቱን ይዟል፣ ትዳሩን መስርቷል። አንቺም ወደ ኋላ አትበይ። እንግዲህ ትዳርሽን መያዝ ነው ያለብሽ። በይ በቃ ልሂድ። ይሄንን ልነግርሽ ነው። እነሱንም ንገሪያቸው እንደው መንገድ ምናምን እንደው እንዳይሄድ ብዬ ነው ያሲሳይ ምናልባት። እሺ እነግራቸዋለሁ። በይሽ በሉሽ ምን ታውቃለሽ? እንደምን ነሽ? ሰላም ዋልሽ? ደህና ነሽ ወይ? ምን ነው በዝናቡ? አንቺ ደግሞ አሁን ገበያ ቆይቼ ድንች ልጥል ብዬ እንጨቱን እዚህ እንደተጨጫነበት የሳር በቀለበት። ደህና ነሽ? ደህና ነኝ። እንደምን ነሽ? ሁለቴ መጥቼ አጣሁሽ። ምን በደህንነትሽ? ኧረ በደህና ነው። ሁለቱ እዚህ ያለ ወትሮሽ ምዬ ነው እንጂ አንድ ጉዳይ ነበረኝ ላማክርሽ ብዬ። እና ምን ጉዳይ ገጠመሽ? አማክሪኝ እንጂ። ያ አዱኛን ታውቂዋለሽ? አዱኛ ይሄ ረጅሙ እንዲያውም ዛሬ ለጉድ እናቴ አንድ ጊዜ ስሄድ አንድ ጊዜ ስመጣ ሳገኘው ነው ያልኩኝ። ዛሬ እሙች ምንና ሽማግሌ ልኬ ካላገባሁሽ አለኝ። ማንና? እኔ አንቺን? ኧረ በምን አይኑ አየሽ አንቺ? አየ እንዴ? ኧረ እንዲሁ ምን ሲላየሽ እንዲሁ ከሱ ጋር ግቢ አደረሽ። ገና ለገና አባቷ ታሟል መሬት ልትወርስ ነው ሲባል ሰምቶ ነው እንጂ ወደ አንቺ የመጣ አደረሽ። እንዲሁ አደራ በሰማይ አደራ በምድር። እውነትሽ ነው ታለማቆም? ኧረ ግድል እውነትሽን ነው። እኔ ላንቺ መጥፎ ነገር ልነግርሽ ነው። ሲሳይ ነው እሱ ነው እኮ ያስተዋወቀኝ። ኧረ ግድል እንዲሁ እዚህ አደራሽ እንዲሁ
በመንገድ ስመጣት አንዲት ጋር ተቆላልፎ አይደል መንገድ ላይ ያገኘሁት። ደግሞ አንቺን ደግሞ አየሽ ሊያበለሻሽሽ በይ እናቴ ሸከፍ ብለሽ ሲሳይስ ቢሆን ምኑን አውቆት ነው እንደዚህ የሚልሽ? እሱማ ጥሩ ሰው ነው ብሎ ነበር ያገናኘው። አራግ በይማ አርፈሽ ቁጭ በይ። እንዲሁ አደራሽ ነግሬሻለሁ። እሱ እንደሆነ ገንዘብ ያየበት መሬት ያየበት አይቀረውም። እንዲሁ አፋርቶ እኔ እኮ ተህት እንደሚያገኙ እንዲሁ ተህት እንደሚሰማ እንዲሁ ሀብት አላት ገንዘብ አላት ተተባለ ያችን ብርቄን እንዴት አጭቶ ምን ብሎ ጨርሶ ሰሞን ገንዘብ ሙሉ መሬትሽን በእኔ ደብተሩ አረንጓዴው ደብተር በእኔ ታልሆነ ብሎ አይልም ብሎ ደግሞ የተዋል ከሷ ጋር ይሄንን ሳልሰማው ምን ትሰሚያለሽ? ይኸው መምጣትሽ ጠቀመሽ። ወንድም ጋሽ ጥላሁን እኮ የእናትና አባትሽን ሀብት ንብረት ማትከፈይ ለምንድን ነው ብሎ እያለኝ ነው። ምን ላድርግ? እንደዛ አለሽ ጥላሁን? አዎ ይሄ ነገር አለ ነገር ማለት ነው። እኔስ እመቤት ቁም ስቃይ መውጫ መግቢያ ያሳጣችኝ እንደዚህ እያለች እያወራች አይደል? አሁን እኮ እኔ አንተም ዝም ስትል ጊዜ እሱም ኑሮ ብለን ከያዝነው አንቺስ ተካፍለሽ የማትመጭበት ምክንያት ምንድነው? በደሳሳ ጎጆ ኑሮዬን መመራ አንቺ መሬት ብታመጭ እኮ ኑሯችን ሁሉ ይስተካከል ነበረ ብሎ አለኝ። እና አድራሽ ይሄ ነገር ይልሽ የሆነ የተመካከሩት ነገር አለ። እመቤትም እኮ ብታይ መውጫ መግቢያ ያሳጣችኝ ስለዚህ ስለሚረቱ ጉዳይ ስለኛ ንብረት ያለው ቀፎ ያለው ከብት ያለው መሬት እያለ ለምንድነው ተካፍለን ማትመጣ? እዚህ የሚቸግረን ለምንድነው ሞልቶ ተርፎ የአባትና የእናት ንብረት እያለ እያለች እየጨቀጨቀችኝ። ጥላውንም ይሄን ካለ የሆነ ያሰቡት ነገር አለ ዋጋ። አይ ነገሩማ እኮ ልክ ናቸው። ይገባቸዋል እኮ እነሱንም 2 አመት ሞሎ እኮ አባታችንም ካረፈ እኮ እኔ ትንሽ እንደው የበሰጨኝ ሀዘናችንን ሀዘን አድርገን ሳንወጣ ከትናንት ዛሬ መሬት ማለታቸው ነው። በልሂድ እንዬ ዋ እንደምን ናችሁ? ደህና ነሽ? ነው ግቡ። ደህና ነሽ? ምን አይ ድንቀመጥ ስለመጣችሁ ነው። ቀስ ብሎ ይደርሳል። ይሄንን ጠጣድና እንቅመስ ብዬ እና ላግዝሻ። ኧረ ምን ታረጊ? እኔ ልጠበው ነው ልጣድ። በይማ ቁጭ በይ። አምጪው ልቀቁ በይ። ታዩ አት እንደ ተቀመጭ። እኔ ልጣደው ብዬ እኮ እኔ ጥዷለሁ። ታዩ ቁጭ በይማሽ። አስቻለው መጥቷል ተብሎ እኮ ነው የመጣነው። ይሄ መጥቷል። ወጣው ደህና አሁን ችግር ጠብሶ ሲበለው ትቶት መጣ። እንኳንም መጣ። አሁንም ይሁን ትልቅ ነገር አስቤለታለሁ። ታንግዲ ተናንተ ተህቱ ተወንድሙ አጠገብ ቁጭ ይላል። ልጁና ሚስቱን ትቶ መጣ። እንዴት ያለ ነገር ነው? ችግር ይጠበስ። ይልቁንስ አሁን እኔ እናንተ ጉዳይ ምን አደረጋችሁት? በሰው ጉዳይ ገብታችሁ ተምትፈተፍቱ። የኛስ እንደተሳካ ነው። ኧረ ጎበዞች በቃ እንዲህ ነው እንጂ ማን ይሆናል? ዞሮ ዞሮ የእናንተ ነው የሚሆን እንጂ ተነጋግረን ያው እንካፈላለን። በቃ እንዲህ ነው። እኔም ይሄንን ያልኩኝ እንግዲህ እኔ ምንም አልፈልግም ተናንተ። እኔ እርምሽ እንደው እመቤት አንተም ጥላሁን እኔ ተናንተ ምንም አልፈልግም። አንተ በውሃ ገቡ በታች በኩል ያለውን ትይዛለህ። አንቺ ደግሞ እዚያው ተሱ ጎን ያለውን እዚያው ውሃ ስትመሩ አንድ ላይ እንድትምራሩ። ኋላ ደግሞ ምን እናደርጋለን? ፊት ላይ ፊት ያለውን ደግሞ ይሄንን አስቻለን ለሐረግ እንድርና መሬቱ ማን ጋር ሆነ? እኛ ጋር። አይንጂ ሳትበሪ ተማርሽ እኮ ነው። እኔ አንተ እናት እሙት እኔ አሁን እናንተ እንዲህ ሆናችሁ ሀብት ንብረታችሁን ታገኛችሁልኝ። እኔ ተናንተ ምንም አልፈልግም። 100 ቅጠል ቆርቆሮ ቤት ትሰሩልኛላችሁ። በቃ ሌላ ነገር እኔ ተናንተ አልፈልግም። ለአምስት ጥጃዋ ከብቶችን እንዲህ በሬዎችን ምናምን ትሰጡኛላችሁ። ችግር የለውም። በቃ ሌላ ነገር እኔ እንደው ሌላ ምንም ተናንተ አልፈልግም። ቀፎዎችን ከሚደርሷችሁ ደግሞ ቀፎዎችን ትሰጡኛላችሁ። እኔ ሌላ ተናንተ ምናምን አልፈልግም። ከሚደርሰው እህል ደግሞ ቆንጠር ቆንጠር አድርጋችሁ ትሰጡኛላችሁ። በቃ እኔ ሌላ ምንም አልፈልግም። ተናንተ ደግሞ ይስጥር እንጂ ደግሞ በኋላ እኮ በእጃችን ከሆነ እንኳን ለኛ ለሰው እንተርፋለን። እኔ እንዲሁ ሌት ተቀን ተነስቼ ጠዋትም ማታም ተነስቼ እንዲሁን የምለምን የነበር ጸሎት ማድረግ የነበረ አደራ ፈጣሪ የመሬት ሀብታም አድርገህ ግደለኝ ነበር ምን ይኸው ያሰብኩት ሞል እንዴት ነው አረቢ እንዴት ነው ብቻሽን እዚህ ቁጭ ብለሽ እንደው የሆነ ነገር አስቤ እኔማ ምን ላድርግ ብለህ ነው? ምን አሰብ? እንደው እኔም ጎጆን ይዤ ዳሬን እየመራሁ ነው። እሷም እንደዚያው
አንቺ እዚህ ባዶ እንትን ቁጭ ብለሽ እንዲሁ ትዳር ይዘሽ ትዳር ቤት ብትሞክሪ ብዬ ነው እንጂ እድሜሽም ሄደ። ሲሳይቶ እኔ ትምህርቴን ሳልጨርስ ታውቃለህ፣ ትምህርቴን እንግዲህ ባብዬ ሞት ምክንያት ካቋረጥኩት 2 አመቱ ነው። ስለዚህ ትምህርቴን ጨርሼ ከዚያ በኋላ እንደሚሆን ይሆናል እንጂ እኔ ትምህርቴን አቋርጬ ትዳር ምናምን አልገባም። አሁንና ምን ትምህርቱ ከዚህ በኋላ ምን ያደርግልሻል አይደል? ትዳር ይዞ መቀመጡ አይሻልም? ወልዶ መሳሙ አይቀልም? እኔ ሲሳይ ትምህርቴን በተማርኩበት መሰረት ትምህርቴን ጨርሼ መምህር ሁኜ ከዚያ በኋላ አገባለሁ። እኔ አቋርጬ አሁን ስራ ሳልይዝ አላገባም። እንዴት ነው 2 አመት ሙሉ አቋርጠሽ እንደገና ትምህርት 2 አመት ሙሉ አቋርጠሽ ኑረሽ እንደገና ትምህርት እንዴት ነው? ከዚህ በኋላ ጀምራለሁ። በቃ ያማ አብዬ ሞት ነበር። ስለዚህ እኔ አብዬም እንድማር ይፈልግ ነበር። የሱን ቃል አክብሬ ስራ ደረጃ ላይ ጨርሼ ነው። ደጋገምሽ። አብዬ ሞት እኮ የሁላችንም ነው፣ የኔንም የሷንም የሁላችንም አባት ነው አይደል? ስለዚህ ይኸውልሽ እኔ ተጎዳሽ አንቺ ተሰቃየሽ አንቺ፣ እኛ ትዳራችንን እየመራ ነው። ትዳር ይዘሽ እንደፈለግሽ ሆነሽ ቁጭ በይ ነው እኮ የኔ አበባ። መምህር እስከምትሆኚ እኮ እድሜሽ የትየለለ ያለ በዛ ላይ ስራው አይሆንልሽም። ቤቱን እንዴት አድርግሽ ትማሪ? ቤቱ እኮ ነው እስካሁን ኖሬ ለምንድን ነው አቋርጬ ማገባ? ስራዬን ይዤ በቃ አገባለሁ። ከዚያ ውጭ ግን እኔ ባል የሚባል ነገር ስራ ሳልይዝ አላገባም። ነገሩን እኮ አንቺ ምክር ያሳምናለሁ አይሆን። አንቺ ድርቅ ካልሽ እኮ እኔ ከማን እንደወረሽው ከአባታችን ወይ ከእናታችን አላውቅ። አንድ ድርቅ ካልሽ አይንሽን ካፈተሽ አትመለሽ። እምልሽን እሺ ብለሽ ምን ትዳር ብትይ ሲሳይ ነገርኩህ እኮ እንዴት ነው የምትለኝ? አለ ስራ ምን ያደርጋል? ቆይ ትምህርት በተማርኩበት መምህር ሁኜ ነው ማገባ አልኩህ አይደል? እልቅስ ገረመው እዚህ ሀገር መጥቷል አሉ አያዱኛ። እኔ ልኬበታለሁ። ስለዚህ በቅጥ ይሁን እያሉ ነው የአባታችሁ ኑዛዜ እያሉ ነው አሉ። እንደዛ አያዱኛ መጥቶ ነበር እና ልኬበታለሁ ብሏል አሉ። ስለዚህ ይሄንን ልቅ ቦታ አስይዙት መጥቶ ነው አያገረመው እዚህ አያዱኛ ልኩበት። አዎ አወራኝ አያዱኛ እና ንብረቱ መሬቱ ምናምን ቦታ ያዝ ነው። አዎ ቦታ ያዝ የአባታችሁን ኑዛዜ እንትን በሉት አለ። ጥሩ ነው። አንድ ሐሳብ አረፍና እንደውም እኮ ነው እስከዛሬ ድረስ ከሚገርምሽ አረጋ አንቺ ይከፋሻል ምን ይልሻል ብዬ ነው እኮ እንጂ ይሄን ነገር ከዛሬ ነገር ላውራው ከዛሬ ነገር ልንመካከርበት ያው እንግዲህ ሶስታችንም እንትና ወንድም ነን እናውራው ወይ ምናምን እያልኩ እየጨነቀኝ ነው። አንቺን እዚህ የአባታችን ቤት ላይ ተቀምጠሽ ማስከፋቱ ምናምን ብዬ ነው እንጂ ነገ እንዳሉት ይምጡ ጠዋት እኔ የትም መንገድ ማልሄድም የትም የምሄድበት ሀገር የለም። በጠዋቱ ይሄን ነገር እንቋጭ። አይ ላኪበት የትም መንገድም ምንም እንዳይሄድ እኔ ብሎኛል። አሁን አንተም እንግዲህ ነግሬሃለሁ ተቤት እንዳጠፋ ነው። ይሄን ጉዳይ ይጨራረስ በቃ ይሄን እንትን በልና ቦታ እንደተባለው ቦታ ሲዘን የደርሳችንን ከፍለን ቁጭ እንላለን። አዎን በቅጥ ቢዝ አይሻልም? ዋጋ ነው ቅር አለሽ አንቺ? እንዴት ቅር የሚለኝ ወንድም ጋሽ ብዙ ነገር ነግሬ አይደል አንተንም በቃ እንግዲያማ በቃ ጠዋት እመጣለሁ። እኔ አሁን የምሄድበትም ስላለ በዛውን ጠይቀሽ እግር መንገድ ብዬ ነው የመጣው። አይዞሽ። ኧረ እንኳን መጣችሁ። እኔም ስፈልግህ ነው እንደውም ልልክብህ ነው የነበረ ደህና በይ እንግዲህ ያማ ከሆነ የሚደርስሽን ንብረት አይዘሽ ትምህርቴን ብለሻል፣ ትዳሩን ትተሻል፣ ቀጥ ብለሽ ወደ ትምህርትሽ ሞላው ሌለ። እሺ በይ ችግር የለውም። እሺ በይ ደህና ወይ። እሺ እናንተ ቅር ማለት ያው እንግዲህ አዱኛ አንተም በተደጋጋሚ ብዙ ጊዜ ላክብኝ። እኔ መልእክቱ እንዳልደረሰኝ እስከዛሬ ድረስ ዝም ብዬ ዘገየሁብህ። ብዙ ነገሮች አልመቻችልኝ አሉ። እንዴ ቤት ጥሎ መምጣቱም እዚያ የሚያግዘኝም ስራ ሰው እንደው ከጎኔ እየቸገረኝ ስለሆነ በዚህ ምክንያት ዘገየሁኝ። እንግዲህ የሚገርምህ የሰውየው አደራ እንደው እንቅልፍ ነስቶኛል። ግን ምንም ማድረግ አልቻልኩም። እንግዲህ አንተም እዚህም ታስባለህ እኔም እዚህ አስባለሁ። እንደው በእኔ ወደ ኋላ መቅረት አንተን ጨምሬ እንትን አልሁ። ልጆችን እንደው ወክል ሆንኩባቸው። እንደው ገረመው ልጆችም እስካሁን እንግዲህ በደህና ነው የቆዩ። እኔም እንደው ዛሬ ነገ ስንል ይሄ ነገር የእሳቸውንም አደራ ሳንወጣ እንዲሁ ትልቅ ሰው ናቸው እንደምታየው እኛን አምነው እኛን እንግዲህ አክብረው እንዲህን አይነት ቃልና አደራ ሰጠውን ሲያልፉ እንዲው ዛሬ ነገ ብለን እንዲው በእርግጥ አይሆንልህም። አንተም አባብሰህ ነው ይገባኛል ገረመው። እንዲው ዛሬ መሆኑ ቀላል ነገር አይደለም። እንግዲህ አሁን እኮ 2 አመት ሞላቸው። 2 አመት ሞላቸው። እንደ ሁኔታው እስከዛሬ መዘግየት አልነበረብኝም ነበር እና ያለውን ነገር እንግዲህ በንዛዜው መሰረት ቃላቸውን ልጆቻቸውን ይዘን እንዲው እሳቸው ያሉን እንደምታውቀው እንዲው በጣም እንዲው አደራ ብሎ አጥብቀው ነው እንትን ያሉን። ልጆቻቸውን ይዘን ያለውን ነገር እሳቸው የፈረሙበትንም
ወረቀቱም አንተ ጋር ስላለ እሷን እንግዲህ ሰጠን አደራቸውን እኛ እንወጣ። እናቴ የዚያ ሰውዬ ልጆች ለፊ ነበር ታካች እናቴዋ። እንዴው እንደሱ ያለ ሰው እኮ በዚህ ምድር ላይ የለም ነበር። ነፍሳቸውን ይማረው። ይልቁንስ ሞት ማንሳት ትርፎ ምንድነው? እናቴ እኔም እነዚህን የመሳሰሉ ልጆች ወልጄ እናንተም ወርቆች ናችሁ መቼም። ይኸው እንግዲህ ሸጋ ዝምድና ሸጋ ግቢ ሆኖ ይኸው ነው። አሁን ደግሞ ልጆችን ትወላልዳላችሁ። በቃ እንግዲህ ምን ጎሎ ምን ጠፍቶ? ይሄ ደግሞ የእህቴ ልጅ ነው፣ እንዴው እንደ ልጄ ነው። እና አሁን እንዴው እዚህ ትምህርት እያለ ዝም ብሎ መማር እንዴው መማር ምን ያደርጋል እናንተ? እንዴው ልጅን ሚስትን አግብቶ ልጅን መውለድ ነው እንጂ እንዴው ትምህርት አሁን እንዴው እና እንዴው ይች መጨህነት እንዴው ወርቅ እኮ ናት። አሁን እሷ ደግሞ ትምህርት ነፍሳ ነው መቼም የምትችል እንደሷ ነው። ይሄ ልማር ታግባተው ብለው የለም መማር ነው የሚሻለኝ እያለ እስካሁን ድረስ አላገባም። አራቂ መማር እኮ ጥሩ ነው። እንዴው ልጅ እስካሁን ድረስ አላግብቶም ይሄ አስቻለን የሚባል አላግብቶም የለም። እና እንዴው ደነኛ ሰው ተፈላልጎ ነው ደነኛ ተደነኛ ሲጋባ ነው ሸጋ። ነገ ተነገ ወዲያም መጨረሻው ያምራል። ደነኛ ተተጋባ መጨረሻው ያምራል። ጅል ተደነኛ ተሆነ አንዱን ጀምሮ ጅል ያረጋል። እና እንዲሁም ቢጤን ፈልጎ መጋባት ሸጋ ነው ብዬ ነው እናቴ። እሱም እኮ እየመካከሩ ነው እንዳንበትን ያዙ። እንዲሁ ጥሩ እናት ነው እኮ ያጋጠመው። ኧረ እንደው ደግሞ እኔ ምን እናንተም ጎበዝ ናቸው። ኖሩ ሰላም ነው እናት ኖ አያብኛል ኖጅ ሰላም ናችሁ? ነይ ዋጋ ወደዚህ ሰላም ናችሁ? እንዴት ናችሁ? ደህና ናችሁ? ኖሩ እንዴት ነው? ሰላም ናችሁ? መሬቱም ራቀኝ እንደው ልነሳ ብለህ አልኳኝ። ደህና ነኝ። ደህና ነህ አንተ? እያገረመው ደህና ነህ ወይ? ደህና ነን። ኑ እና ቁጭ በሉ እንጂ ቁጭ በሉ እንጂ እነሱ ይቀመጡ ብለን ነበር። እንዲሁ በስንት ጊዜ ያየው ውሃ እያገረመው በደህንነት ነው። የድርቆሹ ማስቀመጫ ነው። ይኸውልህ ጠንካሬ መችስ ጎበዝ አይደል የነበሩ ዋ ምን ችግር አለ ደግሞ? እኔ ብቻ እኮ አይደለም አያዱኛ እድሜ ለአባታችን ደህና ቦታ ነው እኮ የቆየን። የኛ ያክል ቤት ድርቆሽ እየከመርን እዚህ ያን ያክል ከብት በዚህ ቤት አይደል ያደገው። ድርቆሽ እንደ ጉድ እየተሞላ ጭዱ ትላለ ሳሩ ትላለ ምንም አይገባ ነገር አለ። ኧረ ልጆቻችን ወተት እንደልባችን ዛሬ አባታችሁ እዛ ነበር ደግ የመንደሩ አለኝታ ለቸገረው ደራሽ የተጣላን አስታራቂ የታረዘን የሚያለብስ እንዴት ያለ ደግ ሰው ነበር። እንግዲህ ቤተሰቦቹ ባላችሁበት የኒህ ሰው በኑዛዜያቸው መሰረት ቃላቸው ይፈጸም። ያንን ብለን ነው እንግዲህ እኛ እንደው ተባረኩ። እንደው ከእናንተ የተሻለ ሽማግሌ ማን ይመጣል አሁን? እውነቴን ነው። እንደው ተባረኩ እናንተ። እኔ እንደው ሌትም ተኝቼ ቀንም ተነስቼ እምጠልዬ ነበር የንዛዜ ሞት አብቃኝ እያልኩ። ትልቅ ሰው ቀድሞ ነው ንዛዜ የሚሰጥ። ትልቅ ሰው እንዲህ ነው በቃ። እንደው ተባረኩ። አያዱኛ እንግዲህ አባታችን የተናዘዘውም እኛም እንትን ማለት አንችልም። ያው ንዛዜውን ለእናንተ ተናዞ ከሞተ ያው ሽማግሌ ነው። እናንተ ናችሁ እንግዲህ ሁሉ ነገር አብራርታችሁ ምን ብላችሁ አፍታታችሁ ንገሩ። ይሄ ይበቃችኋል። ለእናንተ ለጥላሁን ይሄ ለሲሳይ ይሄ ብላችሁ በስርዓት ባለው ነገር ክፍል አድርጉና በኑዛዜው መሰረት እንግዲህ ወደዛው ማለት እንዳይጎዳድል አርጎ መክፈል ነው። ምን አያገረም እናንተ እንዳላችሁንም ሳይሆን እንግዲህ አባታችሁ እንዳለን በወረቀት የያዝነውን እንግዲህ ኑዛዜው ወረቀቱ እጄ ላይ ያለ በዚያ መሰረት ነው እንግዲህ ኑዛዜውን የምንነግራችሁ እና እስከዛሬ መዘግየት አልነበረብንም። መቼም ያው ታውቃላችሁ እንግዲህ አያዱኛ ብሎታል። ባተሌ ነኝ ብዙ ጊዜ መልእክት ልኮብኝ ግን አልተሳካልኝም። እንቅልፍም አልወሰደኝ ነበር። ያው ዛሬ ለዚህ ነው የመጣሁ። እንግዲህ ይሄንን ጨርሰን እንግዲህ የሚሆነውን አድርገን እናንተም እንደሚሆን ታደርጋላችሁ ማለት ነው። እንግዲህ አትጨነቁ። ከአባታችን ንዛዜ ምንም የምንወጣው ነገር የለም። የአባታችን ንዛዜ ምንም አንቀይርም። ለሌላ ፋይዳ ለማጋገር ነው አሁን ጊዜ መግደል ወደዛ ያለውን ነገር እንትን በለው አዱኛ እንግዲህ መቼም ወረቀት ላይ የሰፈረውን እስኪ እንትን በልላችሁ አንተ። እንግዲህ ምንድነው አባታችሁ እጅግ በጣም ትልቅ ሰው ናቸው። በኑዛዜያቸው መሰረትም ትልቅ
ስራ ትልቅ ንዛዜ ነው ተናዘው ያለው እና እንዲሁ ደስ የሚል ነገር ነው። ጉዳዩ ምንድነው? ይሄ ያላቸውን የእርሻ መሬት ሰፊውን መሬት አካባቢው ጋር ትምህርት ቤት ስለሌለ የትምህርት ቤት ማሰሪያ ይሆን ዘንድ ለአካባቢው ህብረተሰብ አውርሰውታል። ትምህርት ቤት እንዲሰራበት ይሄንን ሌላው ነገር ደግሞ ያላቸው ወደ 330 ቀፎ ከብቶች እነዚህ ደግሞ ተሽጦ ገንዘቡ መሰረት ማውጫ የትምህርት ቤቱ የሚሰራው ትምህርት ቤት ማስገንቢያ መሰረት ማውጫ ይሁን ብለው በቃልም በጽሁፍም ይሄንን ተናሷል። ሌላው ነገር ደግሞ አያገረመውም ያው ያክልበታል። ሌላው ነገር ደግሞ አሁን ያላቸውን ይኖሩበት የነበረውን መኖሪያ ቤት የመጨረሻ ልጃቸው የያዘችውን እሷ ተምራ እስክትጨርስ ድረስ ትጠቀምበት። ተምራ ስራ ከያዘች በኋላ ግን ተሽጦ ለትምህርት ቤቱ ማስፋፊያ ይዋል ብለው ይሄን ንዛዜ ተናሱ። ይሄው እኔም ትምህርቴን ጨርሼ እዚያው ትምህርት ቤቱ ላይ መምህር መሆን ነው የምፈልግ። ትምህርቴን ጨርሼ በጣም ደስ ይላል። እሳቸውም ፍቃዳቸው ትምህርትሽን ያስጨርስልሽ። ይሄ ትምህርት ቤት ለኛ እንጀራ ሆኖ ይቆረጠምልናል ወይ? የኛ ትምህርት እንኳን አልተገለጠልንም። አይ እንግዲህ እሳቸው በንዛዜያቸው መሰረት ይሄንን ነው ያሉ። እነሳቸው ያሉ እንደሆነ ገና ልጅ ያለፍኩበት ታሪክ ሰርቼ የሄድኩት ነገር የሄድኩበት ኮቲ ይታወቅልኝ። የአካባቢው ሰው ደግሞ በትምህርት እጦት እንዳይንገላታ ሩቅ ቦታ ሄዶ ከሚማር እዚሁ ቦታ ጋር ሰብሰብ ብሎ እንዲማር ነው። ሁሉም ገንዘብ ያለው በገንዘቡ፣ ጉልበት ያለው በጉልበቱ፣ ዘመዳ ዘመዱ ተጋቡኝ ሁሉ በጉልበቱ ቆፈረም ምንም አለም ትምህርት ቤቱን ግን ያስፈጽማልኝ አይደል ብሏል። ይሄ ነው ንዛዜ። ቱለታችንስ የኛ ቱለት እኛ እንግዲህ አጋዱኝ የነገር መታሰብ አለ። እውነቴን ነው አይደለም? ሁላችን በጣለችን መሬት እኮ ነው ትራዳችን እየመራን ያለው። እንግዲህ የእሳቸው ኑዛዜ ይሄ ነው። ይሄንን ኑዛዜኛ ለድሩም ለማህበሩም ለአገሬውም ሰው እናሳውቃለን። ቦታቸውንም እንደዛ እንሰጣለን። ለአካባቢ ሻታዎች ማግለጫ ሰባስበን በእናንተ በኩል ያስብሎናል። እኔ አሁን ንዛዜው አባቴ ጀግና ነበር። እውነቱን ነው። ስሙ እንዲጠራበት ያደረገው ነገር ትምህርት ቤቱም እዚህ ተገንብቶ አካባቢ ሰው ይማርበት ማለቱ በጣም ደስተኛ ነን። እኛ ቅር የሚለን ነገር የለም። እህቴም ደስተኛ ናት፣ እህቴም ደስተኛ ናት። እናንተም ቃላችሁን አክብራችሁ የአባቴን ንዛዝ ትክክለኛ ስለፈጸማችሁ እግዚአብሔር ይስጣችሁ። እናንተም ልጆቹም እግዚአብሔር ይስጣችሁ። እውነቴን ነው የምላችሁ። እንደዚህ አይነት ልጅም አይገኝም። ዛሬ ጊዜ የአባቱን ዱካ የአባቱን ፈለግ ተከትሎ የሚሄድ ልጅ ከስንት አንድ ነው የምናገኘው እና እናንተ ደግሞ እንደዚህ በመሆናችሁ ዛሬ አባታችሁን በአካል ቆሞ እንዳየሁት ነው የቆጠርሁት። ስለዚህ ሲሳይ እግዚአብሔር ይስጥህ፣ ተባረኩ፣ ብሩክ ያርጋችሁ። ያለው መቻነሰለኝ እንዲህ አይነት ሰው ሞት አይባል። እንዲያውም ዘላለም ዓለም የሚኖርበትን የሚታወስበትን ትልቅ ቅርጽ አስቀምጠው ነው ያለ። እንደናንተም አይነት እንደዚህ ልብ ይመርቅ ነው የሚባለው። ልብ ይመርቅ። እውነት እናንተም ያደረጋችሁት ይሄም የተባሉ አባቴ ተናዘዘው ትክክለኛ በሉ። እንግዲህ አያገረመውም እያለ ዛሬም ነገም ብለን ድሩንም ማህበሩንም ማሳወቀን የአካባቢውን ሰው ይዘን ይሄንን ጉዳይ እናስፈጽም። እናንተም ከጎናችሁ። እኔ ደግሞ ይኸውልህ ነገ ጀምሮ ተተጀመረ በቁፋሮም በጉልበቴም ጓደኞቼ ሁሉ ሰብስቤ ነገ ዛሬ ሳይባል የአባቴ መጠሪያ ይሰራ። እኔ በጉልበቴ አለው። በጣም ትልቅ ነገር ነው። እንግዲያማ የሚሸጡ ከብቶችም ካሉ እነሱም ተሸሽተው ማስጀመሪያ ይሁን ማነሳሻ ይሆናል። ይሄው እኛም ደግሞ የአቅማችንን ደግሞ እንትን እንላለን። አዱኛም ለትምህርት ቤቱ በጣም